አቋራጭ መንገድ ስትሄድ አይቻለሁ አልክ። ፈለከው። አንተ አይገባህም፣ መንገዱን አታውቀውም። የዓለም ኢኮኖሚ ማያናውጠው፣ የዋጋ ግሽበት ግራ ማያጋባው ኢንፍሌሽን፣ እግዚአብሔር የዘጋውን እንክፈተው። በቃ በራሳችን መንገድ ሁል ጊዜ ህይወት አለ፣ ሞት አይደለም ያለው። ተስፋ ስትቆርጥ ጸጥ ብዬ እያየሁ ነበረ። በወንዝ ዳር እንደተተከለች ዛፍ ከሞት ወጥመድ ያመልጥ ዘንድ። እንዴት ነው የሚያስተምረን ፓስተር ቸር? ይህን ጥበብ ከየት አመጣው የምትባለውን አባቢ ምንድን ነው የምትሰራው? አንተም ደግሞ ደክመሃል ጋሼ። ያለፉትን ብዙ ዓመታት ከኔ ጋር ስትኖር ነበረ። የጥበብ ሁሉ ትምህርት ተማርክ የሚባለው ስትማር እንደምትፈራኝ አውቄ። ስንት ሰው ነው በሥራው መርካት የሚፈልግ? ኢየሱስ ካልመጣ እኛም ላይ የሚቆምብን ትውልድ ይመጣል። እኔ ልፋ የተባልኩ እኮ ሰው ነኝ ፓስተር ቸር። የለም የሮጊት ወጡት ወተት ያወጣል። ለሚፈሩት የህይወት ምንጭ ነው ይላል። እያንዳንዷ ቀን ላንተ ኮሌጅ ትሆናለች። የጥበብ ሁሉ መጀመሪያ ነው። የእውቀት ሁሉ መጀመሪያ ነው። ምን? እግዚአብሔርን መፍራት። ለምሳሌ 1:7 እግዚአብሔርን መፍራት የእውቀት መጀመሪያ ነው ወይም የጥበብ መጀመሪያ ነው። አዲሱ መደበኛው ትርጉም እግዚአብሔርን መፍራት የእውቀት መጀመሪያ ነው ይላል። የእውቀት የመጀመሪያው ወይም ደግሞ የጥበብ ሁሉ መጀመሪያ ነው። ከዛስ ተላሎች ግን ጥበብን ተግሳጽን ይንቃሉ። ተላላ ሰዎች ናቸው ይህንን የሚጥሉት፣ ይንቁታል። ምኑን? እግዚአብሔርን መፍራትን፣ የጥበብ ሁሉ መጀመሪያ የሆነውን የእውቀት ሁሉ መጀመሪያ የሆነውን ወሳኝ የሆነውን የጥበብ መጀመሪያ የእውቀት መጀመሪያ የሆነውን ነገር እሱ ሲይዙት። ስለዚህ እግዚአብሔርን በመፍራት ምንድነው የተዘጋጀልን ተስፋ ካላችሁ በጣም በርካታ ነው። የጣላችሁት ሰዎች ካላችሁ ዛሬ አንሱት እግዚአብሔርን መፍራታችሁ። እግዚአብሔርን እየፈሩ በጥንቃቄ በእግዚአብሔር ፊት መኖር ምን ይጠቅመኛል፣ ምን ይረባኛል ብላችሁ የጣላችሁ ሰዎች ካላችሁ አንሱት። ብዙ ጊዜ የጽድቅን ህይወት ስትኖሩ፣ እግዚአብሔርን የመፍራት ኑሮ ስትኖሩ፣ እግዚአብሔርን የመፍራት ኑሮ የማይኖሩ ሰዎች ይኮንኗችኋል። ከዚህ የተነሳ የማይጠቅም መስሏችሁ ሊታያችሁ ይችላል። ምንም ተስፋ የሌለው ሊመስለን ይችላል። እግዚአብሔርን መፍራቴ ምንድነው ጥቅሙ? ልክ አሳፍ እንዳለው እጆቼን ከደም ማንጻቴ፣ እጆቼን በንጽህና መጠበቄ ምን ይጠቅመኛል ብሎ መስንቆ እንደሰቀለው የኃጢአተኞችን ኑሮ አይቶ የተመቻቸውን የኃጢአተኞችን ድሎ ተመልክቶ አይኖቻቸውን ተመልክቶ ስብ ስለሆነ ተብሎ እንደተጻፈው አይኖቻቸው ስብ ስለሆነ ወጣ ይላል። ልባቸው ሆን ተብሎ ከምኞታቸው ይልቅ አገኘ። አስበው ክፉ ነገር የሚናገሩ ሰዎች፣ እግዚአብሔርን የማይፈሩ ሰዎች አንዳንድ ጊዜ እግዚአብሔርን የሚፈሩ ሰዎችን ይኮንናሉ። መፍራትህ ከንቱ እንዲመስልህ እግዚአብሔርን እየፈሩ ተጠንቅቆ ንጽህናን ጠብቆ መኖር የፋራ የሚመስልበት ምንም የማይጠቅም የሚመስልበት ጊዜ ይመጣባችሁ። ያን ጊዜ እንዲረባችሁ እንደዚህ አይነት ስሜት ውስጥ ላላችሁ እግዚአብሔርን እየፈራው እስከ መቼ ድረስ ነው ምን ይጠቅመኛል ለምትሉ ሰዎች ነው እኔ ዛሬ መጣሁት። እግዚአብሔርን በመፍራታችሁ ያለውን ተስፋ፣ እግዚአብሔርን በመፍራታችሁ የሚመጣላችሁን በመጽሐፍ ቅዱስ ውስጥ የተጻፉት የእግዚአብሔር ሐሳቦች፣ እግዚአብሔርን በመፍራታችን የምናገኛቸው ጥቅሞች፣ እግዚአብሔርን በመፍራታችን መንከስረው አይደለም፣ ኃጢአተኞች በዙሪያችን የሚሉን አይደለም። እውነቱ መጽሐፍ ቅዱስ የሚለው ነው፣ የእግዚአብሔር ቃል የሚለው ነው። የጥበብ ሁሉ መጀመሪያ ነው፣ የእውቀት ሁሉ መጀመሪያ ነው። ምን? እግዚአብሔርን መፍራት። ምን ይሆንላቸዋል ለሚፈሩ ሰዎች? ፓስተር ቸሪ እሺ አትፍሩት እግዚአብሔርን እየፈራን እንቀጥል ካልከን ምንድን ነው የሚሆንልን? በጣም በፍጥነት የተወሰኑ ፖይንቶች እነግራቸዋለሁ። አንደኛ ለሚፈሩት የህይወት ምንጭ ነው ይላል መጽሐፍ። እግዚአብሔርን የምትፈሩት ከሆነ እናንተ ጋር የህይወት ምንጭ አለ። የማያቋርጥ ህይወት የሚፈልቅበት ምንጭ አለ። ሞት አይደለም ያልኩት፣ የህይወት ምንጭ አለ። እግዚአብሔርን የሚፈሩት ምሳሌ 14:27 ሰው ከሞት ወጥመድ ያመልጥ ዘንድ እግዚአብሔር መፍራት የህይወት ምንጭ ነው ይላል። ከሞት ወጥመድ ያመልጥ ዘንድ እግዚአብሔርን መፍራት ከሞት ወጥመድ ካልተዘጋጅ እግዚአብሔር ከሌለበት ለእናንተ ከተጠመደላችሁ ከተዘጋጀላችሁ የሞት ወጥመድ የሚያስመልጥ ነው። ምን በሉልኝ እስቲ ጮክ በሉና በሉት። እግዚአብሔርን መፍራት ከሞት ወጥመድ ያመልጥ ዘንድ እግዚአብሔርን መፍራት የህይወት ምንጭ ነው ይላል። እግዚአብሔርን እየፈራችሁ የምትኖሩ ከሆነ ህይወታችሁ፣ ቤታችሁ፣ ኑሯችሁ፣ ትዳራችሁ የሚፈልቅ ነገር አለ። ምን መሰላችሁ የሚፈልቀው? የህይወት ምንጭ ነው። ህይወት ነው የሚፈልቀው። ሁል ጊዜ ህይወት አለ። ሞት አይደለም ያለው። ይሄ ድርቀት አይደለም፣ የህይወት ምንጭ ነው። ማን ነው የህይወት ምንጭ የማይፈልግ? የገንዘብ ምንጭ አላልኩ፣ የቁሳቁስ ምንጭ አላልኩም፣ የህይወት ምንጭ እግዚአብሔርን መፍራት። ሁለተኛ ለሚፈሩት እግዚአብሔር የሚፈሩትን ሰዎች ያስተምራቸዋል። ራሱ እግዚአብሔር አስተማሪ የሆነው ይመጣል። ልጆችሽ ሁሉ ከእግዚአብሔር የተማሩ ይሆናሉ፣ የልጆችሽ ሰላም ብዙ ነው የተባለው። ያ ብዙ ሰላም ብዙ እረፍት የኛ ይሆናል። እግዚአብሔር አስተማሪያችን ይሆናል።
እንዴት ነው የሚያስተምረን ፓስተር ቸሬ? በመንገድ ሁሉ የሚያስተምርህ እግዚአብሔር አለ። እግዚአብሔርን በመፍራት የትርፉ ምንድነው? አስተማሪ አለ ማለት ነው። ላንተ ከፍሎ ዩኒቨርሲቲ ያስገብቶ የዓለምን ዕውቀት የሚሰጥ ሰው ላይኖር ይችላል። አንተን ተጠግቶ ዕውቀት እንድታገኝ ጧትና ማታ ተግቶ ዕውቀት አንተ ውስጥ ሊከት የሚችል ፍቃደኛ የሆነ ሰው ላይኖር ይችላል። እግዚአብሔርን እየፈራህ የምትኖር ከሆነ ግን እያንዳንዷ ቀን ላንተ ኮሌጅ ትሆናለች። እያንዳንዷ ደቂቃና ሰዓት እግዚአብሔር ጥልቅ የሆነ ሚስጥሩን ላንተ ያስተምርበታል። አንተ አይገባህም፣ መንገዱን አታውቀውም፣ ግን እግዚአብሔር ያስተምራል። እግዚአብሔርን የሚፈራ ማን ነው ይልና በሚወደው መንገድ ያስተምረዋል። አስተማሪ ይሆናል። እግዚአብሔርን እየፈራችሁ ስትሄዱ እግዚአብሔር ያስተምራችሁ። ይህን ጥበብ ከየት አመጣችሁ? ይህን ጥበብ ከየት አመጣው የምትባለውን አስገራሚ የህይወት ትምህርት፣ አስገራሚ የጥበብ ትምህርት ማንም ኮሌጅ ገብቶ ሊያገኘው የማይችለው፣ ማንም የትኛው ዩኒቨርሲቲ ገብቶ ሊማረው የማይችለው ጥልቅ ዕውቀት እግዚአብሔር ይሰጣል። እግዚአብሔርን በመፍራታችሁ የህይወት ምንጭ ታገኛላችሁ። አስተማሪ ይኖራችኋል። መረን አትሆኑ። በምንም አይነት ጉስቁልና፣ በምንም አይነት ተስፋ መቁረጥ የሚመስሉ መንገዶች ውስጥ እንኳን ብታልፉ እግዚአብሔር ያስተምራል። መፍራትና ለመፍራታችሁ ቼክ ያደርጋል። ታስታውሳላችሁ አብርሃምን ዘፍጥረት ምዕራፍ 12 ላይ ነው የተገናኙት ከአብርሃም ጋር። ከዛ ቃል ገባለት፣ እግዚአብሔር ተስፋ ሰጠው፣ እንደሚባርከው ነገረው። እግዚአብሔርን ሰማና አብርሃም ወጣ። ከዛ ወጥቶ ደከመው፣ ተስፋው ዘገየ፣ ቆየበት። 25 ዓመት እግዚአብሔርን ጠበቀው፣ ተጠፋፉ። ስለዚህ ይሄ ነገር እንዴት ነው አሉ። ጭራሽ ሚስትየው መጣ፣ በቃ እግዚአብሔር ዘግቶታል እኮ፣ እግዚአብሔር የዘጋውን እንክፈተው በቃ በራሳችን መንገድ፣ ከዚህ በኋላ ተስፋ የለውም፣ እኔም አረጀው፣ አንተም ደግሞ ደክመሃል ጋሼ። ስለዚህ አሁን ያለን አማራጭ ይሄው አጋርጋገብ አቋራጭ መንገድ እንዲሄድ ሚስትየው መክራው፣ አቋራጭ ሄደው ልጅ አግኝተው ታስታውሳላችሁ። ከዛ እግዚአብሔር እንደተናገረ ሳራን አሰባት ይላል። የተናገረውን እግዚአብሔር ጠብቆ ሳራን ጸነሰች ይላል። ወንድ ልጅ ወለደች። ያየኝ ሁሉ ይስቃል ስትል ይስሐቅ አለችው ይላል። ከዛ እግዚአብሔር ልጅ ሰጠው። አብርሃም ደስ አለው። የተናገረውን ቃል እግዚአብሔር ፈጸመለት። ሐሴት እያደረገ ጡት እየጠባ ልጁ ጡት አልጥል ብሎት መከራ በልቶ አብርሃም ወይ እግዚአብሔር የተናገረውን የሚያደርግ አምላክ የጠፋ ሲመስለኝ፣ የዘገየ ሲመስለኝ፣ የሌለ ሲመስለኝ፣ ባለቀ በተቆረጠ በዘጋውት ጊዜ እግዚአብሔር መጣ ብሎ ተገርሞት ልጁ ላይ አይኑን ጥሎ እየተመለከተው ልጁ ደግሞ ከእናቱ ጡት አልለይ ብሎ ታውቃላችሁ። በጣም ከባድ ነበር። ጡት አልጥል ብሎ ነበር ይስሐቅ። የሮጊቷ ጡት ወተት ያወጣ ነበር። ታምር ነው እኮ የጠጣ ሴትዮ ጡቷ ወተት ልጁ አልጥል ብሎ ልክ አብርሃም ልጁን ጡት ባስጣለው ጊዜ ትልቅ ድግስ ደገሰ ይላል። ደስ ይበለን ጣለልኝ እኮ ጡት ልጁ አለቅ ብሎ ማለት ነው። እንዳንዳንድ ሰዎች ማለት አለቅም ብሎ ሲጥልለት ደግሶ ህዝብ ሳበላ ጠጣ፣ ሐሴት አረገ። እግዚአብሔር እኮ ባረከን፣ ልጃችን እኮ አደገ፣ ይሄው ጡት ጥሏል፣ ፍትፍት ጀምሯል ብሎ አቅፎት ወደዛ ወደዚህ በሚልበት ጊዜ፣ ሐሴት በሚያደርግበት ጊዜ እግዚአብሔር መጣ። አብርሻለሁ። አቤት ያ እግዚአብሔር፣ አቤት ይሄ ይዘህ የምትዘምረው ልጅህን ማንን? ይስሐቅን? አዎ እሱን ይዘህ እዛ ተራራ ላይ አምጣ። ለምን? መስዋዕት እንድታደርግልኝ ይፈልጋለሁ። ምን መስዋዕት? ልጅ? ምን ችግር አለ? አንተ እኮ ነህ አልክ። አዎ ፈለከው። አዎ ይሄ ባለቀ ሰዓት የመጣው ጉዳይ ነው። አዎ ፈለከው። አዎ ልሰዋል። አዎ ፈለክ። አንተ ፈለካል። ከለክል የሰጠ ሲጠይቅ አይነሳማ። አንተ ፈለከው። አዎ የሰጠኸኝ ነው። ደስ የተሰኘውበት ነው። ይሄ ደገስኩበት ነው። ስጠኝ ሲለው እሺ ብሎ ከፍ አድርጎ ልጁን መሰውያውን ምናምን እንጨቱን ቢላውን ይዞ ናቡሽዬ ብሎት ይዞት ላጥ። ልጁ እኮ ትልቅ ልጅ ሆኖ ነው ጡት የጣለው። ብራዘር ይዞት ሄደ። ይዞት ተራራ ነው። አህያውን ጫኑልኝ ብሎ አሽከሮቹ የት ነው የሚሄዱት ሲባል መስዋዕት እንሰዋለን ለእግዚአብሔር እንሂድ። ከዛ ቦታውን ከሩቅ ከ3 ቀን በኋላ ቦታውን ከሩቅ አየው ይላል። ልክ ቦታውን ሲያየው እግዚአብሔር ያዘዘውን ቦታ ሲያየው አህዮቹን ያዙና እዚህ ቆዩኝ አላቸው ባሪያዎቹ። እሺ ብለው ከአህያ ላይ እነሱ ወረዱ። አህያ ይዘው ባሪያዎቹ ቁጭ ብለው ይጠብቃሉ። እና ልጄ ብሎ እኔ እናንተ ለምሰዋው ብሎ ይዞት ይሄዳል። ቢላ ይዟል፣ መሰዊያውን እንጨትና ይዟል ይሄዳል። ከዛ ልጁ መንገድ ላይ አባቤ ያለው ወይ እኔ ምን ለመስዋዕት ነው የምንሄደው አላልክም እንዴ? ታውል መስዋዕት ነው የምንሄደው እንዴ? ታዲያ ቢላውን ይዛል፣ መሰዊያውን ይዛል፣ በጉ ይታላል። በጉስ ይታለ? በጉ ለእግዚአብሔር ሰዋዋለሁ ያልከው በጉ ይታለ ይለዋል። አብርሃም ያውቃል ማን ሊሰዋ እንደሆነ፣ ልጁ ግን አያውቅም። ይሄን ጥያቄ የሚጠይቀው ይስሐቅ ነው።
ይዞት ሄደ። የመስዋዕቱን በግ እግዚአብሔር ያዘጋጃል። ማን ያዘጋጃል? እስቲ ጮክ። ይሄ እንደው ትንቢት ልናገርባችሁ። እንደው እግዚአብሔርን በመታዘዝ መንገድ ላይ ያላችሁ ሰዎች፣ የተለያየ እጥረት የገጠማችሁ ጭንቀት ውስጥ ያላችሁ ሰዎች፣ እግዚአብሔር የሰራዊት አምላክ እሱ የመስዋዕቱን በግ ያዘጋጃል። መስዋዕት የሚሆነውን ነገር ያዘጋጅላችሁ። በደንብ አሜን በሉ። ይሄንን ቃል ተናገረ። እሺ ብሎ ቡሽ ሄደ። ከዛ ቦታው ላይ ደረሱ። መንጨቱን ረበረበ፣ መሰዊያውን ሰራ። ልጁ ኬት ነው የመጣው በጉ እያለ ሲጠብቅ ያዘው። ከዛ ልጁን አሰረው ይላል። አባቤ ምንድን ነው የምትሰራው? የሚናገር ልጅ እኮ ነው ብረዘ አባት እኮ ነው አብርሃም። አሰረው፣ ግጥም አረጋ አሰረው፣ መሰዊያው ላይ ያስቀመጠው። እግዚአብሔር ዝም ብሎ ያየዋል። ይሄ ልጄ፣ ይሄ እኔን ብሎ የወጣ አብርሃም ልጄ ይታዘዘኝ ይሆን? ያየዋል እግዚአብሔር። መሰዊያው ላይ ያጋደመው አሰረና በደንብ ረበርቦት ቁጭ አረገ። ከዛ ቢላውን ሲያነሳ ዝም ብሎ ያየዋል እግዚአብሔር። ይሄ ሰውዬ ሊታዘዝ ነው ማለት ነው። አዎ እግዚአብሔር ሆይ እኔ አብርሃም ምን አስበህ ነው? በስተርጅና አስብ በመቶ ዓመትህ ይህንን ማድረግ ከባድ እኮ ነው። ብድግ አረገና ቢላውን አንገቱ ጋር ሲያስጠጋው አብርሃም ተው፣ እጅህን በልጄ ላይ እንዳትዘረጋ። ለምን? አሁን እኔን እንደምትፈራኝ አውቄያለሁ አይለው። እኔን ምን እንደምትፈራኝ አውቄያለሁ፣ አረጋግጫለሁ። ያለፉትን ብዙ ዓመታት ከኔ ጋር ስትኖር ነበር። አስተማሪ ካንተ ጋር ነበርኩኝ። በጨለማ ውስጥ አብረህ አልፈሃል፣ በዝምታ ውስጥ አልፈሃል። ስናገርህ ነበር፣ ዝም ብዬህ ነበረ። ተስፋ ስትቆርጥ ጸጥ ብዬ እያየሁ ነበረ። ነገሮች ሲምታቱብህ አይቻለሁ። አቋራጭ መንገድ ስትሄድ አይቻለሁ። አብሬህ ነበርኩ። እኔ ነገርኩህን ያስተማርኩህን ነገር በሙሉ ተምረሃል ማለት ነው። በትክክል አሁን ራእይ ተሰጥቻለሁ። እንደምትፈራኝ አረጋግጫለሁ። በቃ እሱን ልጅ ልቀቀው፣ ያው በጉ አለው። የመስዋዕቱ በግ በሲባቅ ተይዞ በጥምጥም በሾክ ተይዞ ተገኘ። ፓስተር ቸሬ ምንድነው ነገረን? እግዚአብሔርን ፍሩት። የፋራ አይደለም። ክርስቲያን ሲዘምን እግዚአብሔርን መፍራት ነው የሚያቆም። ግድ የላችሁ። እግዚአብሔርን መፍራት የህይወት ምንጭ ይሰጣችሁ። የማያቋርጥ የህይወት ምንጭ። በብዙ አይነት ሁኔታ ውስጥ ልታልፉ ትችላላችሁ። ህይወት ግን ቤታችሁ አለ። ህይወት ግን እናንተ ውስጥ አለ። ህይወት አለ። በምድረ በዳ መጣ ጊዜ፣ ጨለማ በሆነ ጊዜ፣ ድርቅ በሆነ ጊዜ የማይደርቅ ቅጠል የሚለመልም ፍሬ እናንተ ጋር በወንዝ ዳር እንደተተከለች ዛፍ ግሪን። ይሄ ህይወት እግዚአብሔርን የሚፈሩ ሰዎች ህይወት ነው። የዓለም ጥበብ የሰበሰቡ ሰዎች ህይወት አይደለም። እግዚአብሔርን መፍራት ምን ይጠቅመኛል ላላችሁ ሰዎች አስተማሪያችሁ ሁሉ ጊዜ ከእናንተ ጋር ይሁን። እስቲ አሜን። እግዚአብሔር ያስተምራል። መዝሙር 34:11 ይጠቅማቸዋል፣ ያዙት። እንደገና ምሳሌ 15:33 ልጆቼ ኑ ስሙኝ፣ እግዚአብሔርን መፍራት አስተምራችኋለሁ ይላል። ይሁላችሁ እግዚአብሔርን መፍራት ምንማረው ነገር ነው። ምንማር ትምህርት ነው። እግዚአብሔርን መፍራት ታስታውሳላችሁ። ዜና መጽሐፍ ላይ ንጉሥ ኦዚያን በሚልኪያስ የእግዚአብሔርን መፍራት ባስተማረ ጊዜ እግዚአብሔርን ይፈልግ ዘንድ ልብ አደረገ ይላል። ርዕሱ እግዚአብሔርን መፍራት። ምንድን ነው እግዚአብሔርን መፍራት? በቃ እግዚአብሔር በሁሉ ስፍራ አለ ብሎ እውቅና ሰጥቶ እግዚአብሔር የማያየው የማያውቀው የማይችለው ምንም ነገር የለም። ህይወቴን ያውቃል፣ ኑሮዬን ያውቃል፣ ሞቴን ያውቃል፣ ያለሁበትን ሁኔታ ይረዳል፣ ያውቃል። እግዚአብሔር አለ ብሎ ለእግዚአብሔር እውቅና ሰጥቶ በጥንቃቄ የእውቀት ሁሉ መጀመሪያ የጥበብ ሁሉ መጀመሪያ እሱ። ምሳሌ 15:33 እግዚአብሔርን መፍራት የጥበብ ትምህርት ነው። እግዚአብሔርን መፍራት የሚባል ትምህርት አለ። እሱ ስትማር የጥበብ ትምህርት ነው። የጥበብ ሁሉ ትምህርት ተማርክ የሚባለው ይሄን ስትማር በአንድ ጊዜ በሁሉ ስፍራ የሚገኘውን የህይወት ምንጭ የሆነውን ምንም ነገር ሳይኖር መኖር የሚችለውን ሁሉ ሲጠፋ የማይጠፋውን የአየር ሁኔታ የማይዘውን የማይከለክለውን የዓለም ኢኮኖሚ የማያናውጠው የዋጋ ግሽበት ግራ የማያጋባው ኢንፍሌሽን የማያስጨንቀው አንድ አምላክ ብቻ ነው ያለው። እሱም የሰራዊት አምላክ እግዚአብሔር ብቻ። ሁልጊዜ እሱ ከእናንተ ጋር ይሆን። ለዚህ ነው ዳዊት እግዚአብሔር እረኛዬ ነው፣ በለመለመ መስክ ያሳድረኛል፣ በዕረፍት ውኃ ዘንድ ይመራኛል፣ ስለ ስሙም በጽድቅ መንገድ ይመራኛል ምናምን። በሞት ጥላ መካከል እንኳን ብሄድ ክፉን አልፈራም። ለምን ሲባል አንተ ከኔ ጋር። አያችሁ፣ እግዚአብሔርን መፍራት የተራራ ህይወት ብቻ አይደለም። ወርደህ ሸለቆ ስትገባም አለ፣ ጨለማው ስትወድቅ አለ። እግዚአብሔርን ስትፈራው በተራራም ላይ በጣም ቆንጆ ህይወት ስትኖርም አለ። ደግሞ ዓለም ተጠምጥማ ነገሮች ዞሮብህ እታች ስትወርድም አለ። ሞት ሲሸትህም አለ። እግዚአብሔርን የመፍራት ህይወት ወገኖች እንዳትጥሉ። የትኛውም ትምህርት ይጥፋባችሁ፣ ይሄ ትምህርት ግን አይጥፋባችሁ። የጥበብ ትምህርት ነው። ትህትናንም ክብረትን ትቀድማለች። ትህትናንም የምንማረው እግዚአብሔርን ስንፈራ። ትሁት ሆናችሁ ጥበበኛ ሆናችሁ መኖር ከፈለጋችሁ እግዚአብሔርን ፍሩት። በሁሉ ስፍራ በአንድ ጊዜ የሚገኝ አምላክ አለ። ሰው አላልኳችሁ፣ ህይወትን ኑሮን አላልኳችሁ፣ እግዚአብሔርን ግን ፍሩት።
ይሄ ነው መጽሐፍ ቢናገረው። ለሚፈሩት በስራቸው እንዲረኩ ያደርጋቸዋል። ስንት ሰው ነው በስራው መርካት ቢፈልግ? ዛሬ በጣም ብዙ ሰው እርካታ አጥቶ ይሰራል። እኔ እጄ አመድ አፋሽ ነው፣ እኔ ዋጋ የለኝም፣ አልጠቅምም፣ እኔ ዝም ልፋ ብሎኝ ነው አይደለም። ቋንቋ እኮ ልፋ በል እኔ ልፋ የተባልኩ ሰው ነኝ። ፓስተር ቸር ይላል እኔ ህይወቴን ዘመኔን በሙሉ ልፋት ሩጫ። ሰርታችሁ መርካት ከፈለጋችሁ እግዚአብሔርን ፍሩት። ሰርታችሁ ስታተርፉ አይደለም የምትረኩት። ሰርታችሁ ውጤት ስታመጡ አይደለም የምትረኩት። እንዳይመስላችሁ። በጣም ብዙ ሰው እኔ በጣም የሚገርሙኝ ብዙ ሰዎች አውቃለሁ። እድሜን በሙሉ 30 ዓመት ምናምን የማውቃቸው ሰዎች አሉ። መርካቶ ነው የኖርኩት ታውቃላችሁ። እኔ እነሱን ካወቅኩበት ጊዜ ጀምሮ ኑሮ እንዴት ነው ስትላቸው ባክህ ይሄ መንግስት ባክህ ዘንድሮ ደግሞ የኑሮ አሁን ምን ኑሮ ነው ምን ይገበያል። አሁን ባገኘሁት ቁጥር መከራ የሚያወራ ማጥሰዋል። ይሄ ሁሉ ዓመት መከራ እያወሩ ግን እየኖሩ አያችሁ። ስላላተረፉ አይደለም። ቤት አልነበራቸውም፣ ቤቶች አሏቸው። ኑሮ አልነበራቸውም፣ ጥሩ ኑሮ አላቸው። ገንዘብ አልነበራቸውም፣ ገንዘብ አላቸው። ዓለምን መዞር ይችላሉ። በጣም ምቾት ውስጥ ነው ያሉት። በጣም ብዙ ብልጽግና የሚባለው በሰው አይን እነሱን ሰው ሲያያቸው ተባርከዋል። ጠጋ ስትሏቸው ከመከራ ውጪ፣ ከችግር ውጪ፣ ከፈተና ውጪ፣ ከውጣ ውረድ ውጪ አያወሯችሁ። አያችሁ። በስራችሁ መርካት ከፈለጋችሁ እግዚአብሔር በጣም እየለፋችሁ እርካታ የጠፋባችሁ፣ በጣም እየለፋችሁ እረፍት ያጣችሁ፣ በጣም እየለፋችሁ ብዙ ነገር ትሰሩና ግን ሁልጊዜ ባዶነት የሚሰማችሁ እጭ የምትሉ ለእናንተ መድኃኒታችሁ ይሄ ተረካላችሁ። እግዚአብሔር እንድትረኩ ማድረግ የሚችል አምላክ እርካታ ይሰጣችኋል በስራችሁ መርካት ከፈለጋችሁ። ኢሳይያስ 33:6 የዘመንህም ጸጥታ የመድኃኒት ብዛት ጥበብን እውቀትን ይሆናል፣ እግዚአብሔርን መፍራት መዝገቡ ነው ይላል። ሀብቱ ነው። እግዚአብሔርን መፍራት ነው መዝገቡ፣ ሀብቱ ጥበብና እውቀት ይሆናል። በስራቸው እግዚአብሔር ይባርካል። ክብር ለኢየሱስ። ሲባረኩ ምን ይሰጣቸዋል? መድኃኒት እጃቸው ላይ አለ። ባለ መድኃኒት ናቸው። ይሄ ብቻ አይደለም፣ ጥበብ አላቸው፣ እውቀት አላቸው። ጥበብም እውቀትም መድኃኒትም አላቸው። እነማ የሚፈሩት እግዚአብሔርን እየፈራችሁት ስትኖሩ ጥበበኞች ናችሁ። መድኃኒት አለ እጃችሁ ላይ። እግዚአብሔር አምላክ እውቀትን ይሰጣችኋል። እግዚአብሔር በጣም ሲወዳችሁና ሲያምንባችሁ የሚሰጣችሁ ይሄንን ነው እንጂ ዓለምን ለእናንተ አያሸክማችሁ። እዚህ ዓለም ላይ ብዙ ቢሊየን ሰዎች እኛ ከመምጣታችን በፊት ኖረው የረገጣችሁት መሬት ውስጥ ገብተዋል እንዳሉ ወቁ። ሬሳ ላይ እንደቆማችሁ ወቁ። አንድ ቀን እኛም ተራችን ኢየሱስ ካልመጣ እኛም ላይ የሚቆምብን ትውልድ ይመጣል። ቢሊዮኖች አልፈዋል። እግዚአብሔር በጣም ሲወዳችሁ ዓለምን አይደለም የሚያሸክማችሁ፣ ድንጋይ አይደለም የሚያሸክማችሁ፣ ጥበብን፣ ረፍትን፣ መድኃኒትን ይሰጣል። ክብር ለኢየሱስ ይሁን። እግዚአብሔርን ፍሩት ያድናችኋል። እግዚአብሔርን ፍሩት ይረዳችኋል። እግዚአብሔርን ፍሩት ምሕረቱ አይቆረጥም። እግዚአብሔርን ፍሩት የህይወት ምንጭ ቤታችሁ አለ። እግዚአብሔርን ፍሩት ቤታችሁን፣ ኑሯችሁን፣ ትዳራችሁን ይባርካል። እግዚአብሔርን ፍሩት እግዚአብሔር አይጥላችሁ። እግዚአብሔርን ፍሩት ከምንም ውስጥ እግዚአብሔር ይታደጋችሁ። ተሰምቷችኋል በደንብ አሜን ነው ወይ? በጌታ በኢየሱስ ስም እግዚአብሔር እንደዚህ ያደርግላችኋል። ምንጩ ይፍለቅላችሁ። አሁን የጥበብ ሁሉ መጀመሪያ የእውቀት ሁሉ ጥልቅ የሆነ ዋናውን ነገር ይዘን እንሄዳለን። ሌላ ነገር አይደለም ብራዘር። ጭለብ ተብለ ሌላ ነገር እግዚአብሔርን ማፈራ ከሆነ የለም፣ ውሸት ነው። መላእክት ካንተ ጋር አሁን ይወጣሉ። ይሄንን አምነህ ተቀብለህ በእግዚአብሔር ፊት ይሄንን እውነት ያንተ ካደረከው ከዚህ ሰዓት ጀምሮ በመላእክት ታጅበህ ትኖራለህ። የግድ ልያት በለው። እንደ ቅድሙ ሚሽነሪ ጠላቶች ያዩልሃል። አንተን ለማጥቃት የሚመጡ ያዩ ማን ነው ምን ስለሆነ ነው እስክትባል ድረስ ያለ እግዚአብሔር ፈቃድ ከጸጉራችን አንዷ ቅንጣት ወደ ምድር አትወድቅ። የሚጠብቅ ኃይለኛ